ቆራጭ ደግሞ እዛ ምን ትሰራለሽ? ልጆቹን ላይ ነው። የምን ልጅ? አሃ እና ባቢና ምናቸው ነው የምታዩ? መተኛት አለመተኛታቸው ነው። ሴትዮ አሁን አትጪ፣ ቀስ በይ። ምን እነሱ ህፃን ናቸው እንዴ መተኛታቸውን ቼክ የምታደርጊው? ሁሌም እኮ የማደርገው ነገር ነው። እሺ ያለቃሽ ትእዛዝ መሆኑ ነው? አዎ። እና ምን ሳደርግ ነበር የገባሽው? አረ ምንም አላየሽም? ምን አየው? ግድ የለም አስታውሽ፣ የሆነ ነገር አይተሻል። አረ ምንም አላየውም ጋሽዬ። ወርቄ! አቤት ጋሼ። የአንቺ አይንና የእርሶ ጆሮ አንድ ናቸው። ይሄ ማለት ነው ማለት ነው? የኔ አይን ያየውን የእርሶ ጆሮ መስማት አለበት። በይቀጥል። ከሜሊ ጋር ሊተኙ ነበር። ጎበዝ። ይሄን ነበር እኮ የሚያልኩሽ። አሃ ፈርቻት ነው። ይኸውልሽ እኔ መፍራት ያለብሽ ከኔ ተደብቅሽ የሆነ ነገር ያደርግሽ ቀን ነው። ኧረ እኔ ከእርሶ ተደብቄ ልደርስ ነው። ይሻልሻል። ይኸውልሽ ደግሞ አሁን እዛ ያየሽው ነገር አላየሽም። እሺ ምኑን ጋሼ? ጎሽ ረሳሽው? አዎ የኔ ነገር ታውቁትም የለ። እንደ ረሳሽው ያስቀርሽ እንጂ አሁን ምን ይባላል። ለማንኛውም እዛ መኝታ ቤት እንደገባው ማንም እንዳያውቅ። እሺ ጋሽዬ። ሌላ የረሳሁት ነገር ካሁን በኋላ ይሄ ጋሼ ምናምን የምትይው ነገር አቁም። ለምን ጋሽዬ? ይኸውልሽ እኔ እዚህ ቤት እንግዳሽን ቻለቃሽ አይደለኝ። አሃ ጋሽዬ እርሶም አይደሉ እንዴ እዛ ቤት እስካለሽ እኔ ያለቃሽ አንቺ ሰራተኛ ያሉኝም የነበረው? እና አሁንም እኮ እንደዛው ነው። አሃ ጋሽዬ አንተዋወቁም እያሉም አይደል? ይኸውልሽ እሱ እዚህ ቤት ላሉ ሰዎች እንጂ እኔና አንቺ ጋር ያው ነው። ምንም የተቀየረ ነገር የለም። አሃ ጋሽዬ በኮድ መሆኑ ነው። ወርቄ! አቤት ጋሼ። ምን አጠፋው? አሁን ታያላልኩሽ። ምኑን? ጋሼ አትበይኝ፣ ስሜ ካሌብ ነው። ካሌብ። እሺ ደህና ደሩ። ደህና ደሩ ካሜል ማለት ነበር። አሃ ወርቅዬ። አቤት አቤት፣ እንደው ምን ውስጥ ነው የገባሽው? አቤት አቤት አቤት። ውይ እንግዲህ አቤት ያዘን አቻምሻል። በጣም ይቅርታ ጋሽዬ። ደንባራ ከመታሽን በኋላ የምን ይቅርታ ነው? እንደው ጋሽዬ ይቅር በሉኝ። ታናሽ ወደዛ አይንሽ ለምንድን ነው የተፈጠረው? ይቅር በሉኝ ጋሽዬ። አወይኔ ነገር ማለቴ ኮሌባ። አይንሽ ለምንድን ነው የተፈጠረው? እኔ እንጃ ጋሽዬ። እኔማ በምን አውቄው? የሰማዩ ወቀው እንጂ ለምን እንደሚጠቅም አታውቂም? እኔ ምን አውቄ ጋሽዬ? በአይንሽ ምንም ማታረጊ? እሱ ነው እንዴ? እና እንደሱ አይሉኝም መጀመሪያው ነው። ጎበዝ አወቅሽው። እና እሱማ ለማልቀስ ነው። ወይኔ ካሌብ መጨረሻ ነው አንቺ ጋር መዳረቂው። ወርቄ ነይ እስኪ። ልብሴ ምን ሆኗል አሁን? እዩ። እሱማ ያው አረፋ ነክቶታል። እሺ ጎበዝ። አሁን ምንድን ነው ያደረግሽው? ያው ምን እንዳለበት ነው ያየሁት። እሺ በምንሽ ነው ያየሽው? ምን ማለት ነው? በምን ያለው? በአይኔ ነው። አየሽ፣ አይንሽን ለማልቀስ ብቻ ሳይሆን ለማየትም ነው የምትጠቀመው። አቤት አቤት፣ ቅድም ይሄንን ነበረ ማስታወስ ያቃተኝ። አትጪ። በቃ እንግዲያውስ እኔ ልብሶትን አጥበዋለሁ። አያስፈልግም። ለምን ጋሺ? ተቀየመውኝ ነው? አይታዩ ላውንደሪ ያሳጥበዋለሁ። አይድሌ፣ እርሶ ደግሞ በምቾት ተዋወቋት? ማን? ላውንደሪና ጋሽም ቢሆን እኔ ንቀው እሷን ነው የሚያሳጥቡት። ደግሞ እኮ ከኔ አትሻልም፣ ነጭ ልብስ ታመነች ካለች እያሉ ለእኔ ነው የሚሰጡት። አሁን ከአንቺ ጋር ቁም ነገር ልሰራ ነው የመጣሁት። እንደው ጋሺ አንድ ቀን ባገኘት ልኳን ነበረ ማሳያት። በቃ አመጣትና አገናኝሻለሁ። እሺ? ማንን? ላውንደሪ። እንደው ጋሺ እሷን ካገናኙ እንደው ትልቅ ውለታ እንደዋሉልኝ ነው የምቆጥረው። በይ በቃ ነው፣ ወደ ስራሽ ተመለሽ። እሺ
አንቺ ሜሊክ ተነሽ እናትሽ ተወኝ ተነሽ ተወኝ እስቲ ልተኛበት እንዴ ተነሽ ሳትረፍሽ በቃ አንተ ካልተኛ ሰው መተኛት አይችልም ማለት ነው ዛሬ ቀኑ ምንድነው ወርቄን ጠይቃት አንቺ አታሹፊ ምን አገባኝ እንደውም ትቼሽ ሄዳለሽ ወዴት ነው የምትሄደው እሱን ወርቄን ጠይቂያት ብድርህን መመለስ ነው ወይዘሪት ሜሊክ ዛሬ እኮ ወረቀት የምንቀበልበት ቀን ነው ወይኔ ጉዴ ረስቼዋለሁ እኮ እኔም ረስቼው ነበር ወይኔ ጉዴ እና ታዲያ ምንድን ነው የሚሻለን ተነሽ እንልሻው እሺ ስንት ሰዓት ነው እኔ እንጃ ስልክ የት ነው ቆይ በኔ ያለው ወይኔ ጉዴ ምንሽ 4 ሰዓት ሆነ የምርሽን ነው አዎ ወርቄ ምን ሆና ነው እንዴት እስካሁን አልቀሰቀሰችንም እኔም ነው አውቄ እሺ አሁን ምንድን ነው የምናደርገው ቆይ እሺ ወንድሜ ሄዷል እንዴ እና እሱ እስካሁን ምን ይሰራል እዚህ ቆይ አሁን ከሄድን ማግኘት እንችላለን አንችልም በቃ ለወንድሜ እንደውልለት እሺ ቆጣንስ ምንም አይለንም በቃ እሺ ደውልለት እሺ ሄሎ እንዴት አደርክ አይ አልሄድንም ረፈደብን የምርህ ነው ወንድሜ እሺ ወንድሜ ደህና ዋል ምን አለሽ እኔ አመጣላችኋለሁ አለ እዛ ነው አይ ስራ ቦታ ነው ታዲያ እንዴት ነው የሚያመጣው ደውዬ ነግሬያቸዋለሁና ከሰዓት ሄጄ እቀበላቸዋለሁ አለ ግልግል ጫንቆች ነበራ ተመኝ በጠዋቱ ደግሞ አረ እሺ ምንም ላታመጪ አትጠራሽ ባቢ አሁን ስጅት ነው ያልከኝ ማለት እኔስ ብታይ ከኔ ግን አይበልጥም አሁን ወደዚህ ሂጂ እባክሽ ባቢ ምን ላድርግሽ ቆይ ግን እረፍታችንን በዚህ መልኩ ነው የምናሳልፈው ማለት ቆይ እንደዚህ እየተጨቃጨቅን ነው የሚያልቀው እየተጨቃጨቅን አትበይኝ እየተጨቃጨቅኩ በይኝ የምሪን እኮ ነው ሴትዮ ተይኝ እሺ በቃ እኔ ከዚህ ብሄድ ይሻላል ወዴት አጎቴ ጋር አንቺ ያምሻል እንዴ የምሪን ነው ባቢ ማለት እረፍቴን በጭቅጭቅ ከማሳልፍ እዛው ብሄድ ይሻለኛል ምን አይነት ሀሳብ ነው የምታመጪው እንደውም እንደ ዛሬ በጣም ጥሩ ሀሳብ አስቤ አላውቅም ቆይ ጭቅጭቃችን ይሄን ያክል ላይ ያማራራሽ አላልኩም እና ቤት ጥዬ ልሂድ እያልሽ ባቢ አንተም እኮ ደስተኛ ነህ በምኑ ከዚህ በመሄዴ ነው እንዳጨርሽው ሜሊክ አይደለም ለወራቶች ጥለሽኝ ሄደሽ ለአንድ ቀን እንኳን ከቤት ስትጠፊ እኔ ይደብረኛል እንዴት እንደዚህ ትጨቀኛለሽ እኔም አንተም እንድናርፍ ብዬ ነው ከምንድን ነው ማርፈው ከዱላ እኔ ደከመኝ አልኩ እህትም አይደለም እኔ ካላሰብኩልህ ማን ያስብልሃል ሽረዛ እንዳላጋጭሽ ወጥፍ እናንተ ጎረምሶች አትነሱ እንዴ ደህና አደርክ እንዴት አደራችሁ ሜሊክ ይቅርታ ግን በእኛ ቤት ህግ ከመግባት በፊት ማንኳኳት ይቀድማል ኦ ሶሪ በጣም አስደብሬሻለሁ ማለት ነው ለዛሬ እንኳን ችግር የለውም ከዚህ በኋላ ግን ስተትህ እንዳደግም ወይዘሪት ሜሊክ አሁንስ መግባት ይችላል አይ ውጣ አንቺ ረፊ ምንሽ ነው ግባ ሜሊክ ምን ነው ደበረሽ መግባትን ያልፈለግሽው አዎ አልሰማትም እንዴ ግባ እኮ ነው ያለች ከሆነ ጥሩ እና ታዲያ ቁርስ በላ አይ አልበላሁም ለምን ወርቅ የለችም እንዴ በጠዋት መብላት ብዙም አልለመድኩም በቃ እሺ ከኛ ጋር አብረን እንበላለን እሺ ወይዘሪት ሜሊክ በድጋሚ በጣም ይቅርታ ምንድነው የሰውዬ ግን 10 እየመጣ ፊትሽ የሚቆነጠረው እኔ እንጃ ወይም ደግሞ የቡና ቁርስ መስዮ ሊሆን ይችላል እሺ የኛ ስነ ምግባር አስተማሪ እሰይ ጀመረሽ ደግሞ ረፊ
ረፊ ስትባል ነበር ቦታ አቤት 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 ማነው? ሰው አለ? እርስዎ ኖት እንዴ ጋሼ? እሺ ልውጣልዎት? አትውጪ። አረግ መቼም አንድ ሽንት ቤት ለሁለት አንጠቀምም። ባይሆን እኔ ወጥቼ እዛኛው ሽንት ቤት እጠቀማለሁ። እኔ ሽንት ቤት ለመጠቀም አይደለም የመጣሁት። አሀ ጋሽዬ፣ ታዲያ ከመኝታ ቤት ቀለሙ ጋር ተመሳስሎበት ሊተኙ ነው የመጡት? አቤት አቤት ወርቄ፣ እንዱ በቃ ሽንት ቤት ሆነሽ አታርፊም አይደል? ይሄ እኮ ሽንት ቤቱ ነው፣ ያኛው ነው የእርስዎ መኝታ ቤት። ወርቄ! አቤት። አትቀባጥሪ በእናትሽ። እኔ አሁን አንቺ ፈልጌ ነው የመጣሁት። ክፈችኝ። ማንን? እኔ? አዎ አንቺን። ዛሬ አንድ ስራ አለ። የምን ስራ? የጭንቅላት ስራ። ምን አልከኝ ጋሽዬ? እንደው ምን ልሸከም ነው? አንቺ ያምሻል እንዴ? ስለምሸከም ነው የምታወሪው? አሀ የጭንቅላት ስራ ነው። መቼም ያው በጭንቅላት የሚሰራው ሸክም ነው ብዬ ነው። ወይኔ ቆይ ግን መቼ ነው የምትነቂው? ኧረ ጋሽዬ እኔ 11 ሰዓት ነው የነቃሁት። አንቺ ወተት ነጭ ነው ካላሉ አይገባሽ ማለት ነይ ነይ። አሀ ምንም አይነት አስተያየት አልፈልግም። እሺ አቤት አቤት አቤት! እግዚኦ እግዚኦ!
ችግር አለ? ካሌብ 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 አቤት። ችግር አለ እንዴ? አይ ኧረ ምንም የለም። እርግጠኛ ነህ? አዎ ምን ነው? አይ ጮክ ብለህ አየኸኝ። ማ መቼ እንዴ አልታወቀህም? ገርሞኝ እኮ ነው። ምኑ? ለውጥሽ። የምን ለውጥ? በጣም አድርገሻል እኮ። ኧረ አዎ። ይሄን አክል የሚያስገርም ለውጥ አለኝ ማለት ነው? በጣም እንጂ። አንተ ስታውቀኝ በጣም ልጅ ነበርኩኝ ማለት ነው። ግን ከእናንተ ህፃንነት ይልቅ የእናታችሁ መጎሳቆል ካይን አይጠፋም። ይሄ ደግሞ ምን ማለት ነው? ምንም። አይ ንገረኝ። ታዩ መናገር የፈለግከው ነገር አለ? ኧረ ምንም የለም። ለምን አትነግረኝም? ምን? የእናታችሁ መጎሳቆል ያልከው ምንድን ነው? እሱንማ ምን እነግርሻለሁ። ስላወራኸው ነገር እኔ ምንም የማውቀው ነገር የለም። ያው የምታውቂው ነገር ነው ብዬ ነው። እንዴ ቆይ ስለ እናቴ ምንድን ነው የማውቀው? እንዴት እንዳሳደገቻችሁ ነው። እንዴ እንዴት ታሳድገናለች? እንደ ማንኛውም ልጅ ነው። ቆይ አንቺ እንዴት ስለ እናትሽ አታውቂም? ቆይ ለምንድን ነው በቀጥታ ማትነግረኝ? ሳስበው ሚስጥር እያወጣው ነው መሰለኝ። እኔ መናገር አልፈልግም። እሺ ተው። እሺ ቃል ግቢልኝ። ለምኑ? የነገርኩሽን ለማንም ሰው ላታወሪ። እሺ ከልብሽ ነው? አዎ። እሺ ይኸውልሽ ምን መሰለሽ። እሺ ቀጥል። ተይ እንጂ ሜሌክ፣ እባክህ ዝም በለኝ። እኔ እኮ እንደዚህ እንድትሆኝ አይደል ነገርኩሽ። እሺ በቃ ከቻልክ ተወኝ። እሺ በቃ ይቅርታ። አንተ ምን አደረግ? መናገር አልነበረብኝም። አይ አንተ ልክ ነህ። እንኳንም ነገርከኝ። እናታያ ቆይ ወንድሜ እንዴት ይሄ ሁሉ ነገር ይደብቀናል? እኔም ገርሞኛል። ምንድን ነው? እኔ እንጃ። ምን ሆነ ነው? እኔ እንጃ። ምን ሆነሽብኝ ነው? ምን ሆነሽ ነው? ሜሌክ ቆይ ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ ምንም አልሆንኩም ትያለሽ እንዴ? ዝም ብዬ ነው። ምን ማለት ነው? ተወኝ። ቆይ ምን ሆነ ነው? እኔ እንጃ። አብራት አልነበርክ እንዴ? እሱማ። እና ምን እንደሆነች እንዴት አታውቅም? አይ እሱማ አውቃለሁ። እሺ ምንድን ነው? አንዳንድ ነገር ሳወራት ስሜታዊ ሆነች። ስለምንድን ነው ያወራችሁት? ስለምን ልናወራ እንችላለን? ያው ስለ ቤተሰቦቻቸው ነው። ስለማ ቤተሰብ እንዴ? ስለኛ ነው። ምን አልካት? ምንም አልነገርኳትም። ገና ስላንተ ትምህርት ማቋረጥ ስነግራት ነው ያለቀሰችው። ካሌብ ምንድን ነው ያደረግከው? ምን ነው አጠፋው እንዴ? በጣም እንጂ። ምን አደረኳት? ምንም አልዋሻኋትም እኮ። እሺ ሌላ የነገርካት ነገር አለ? ለዛማ መቼ ጊዜ ሰጠችኝ። ከዚህ በላይ ሌላ ምን ልትላት ፈለግ? የእኔ ዋና ሀሳብማ ስለ እናታችሁ መናገር ነበር። አታረገው። ባረገውስ ይመስለኛል። ግን ልጆቹ ምንም ያውቁት ነገር የለም። ተው ካሌብ፣ የሁሉ ዓመት የተጠነቀቅኩላቸውን አይምሯቸውን አትበክላቸው። ወይ ወርቄ ወርቄ፣ ምን እያደረግሽ ነው? ልብስ እያጠብኩኝ ነው። ልጆቹ ምግብ በሉ? ሜሌክ ትንሽ በልታለች። ባቢስ? አልበላም አለ። ለምን? እዛው በላለሁ አለ። የት? አልነገሩትም እንዴ? ጓደኛው ጋር ነው ሄደ። እሺ
አሁንም እያለቀሽ ነው? አይ ቆይ ምን ሆነሽ ነው? ማሚ ምን? ሜሌክ አታስጨንቂኝ። ምንድን ነው? ወንድሜ ማን በጣም ናፍቃኛለች። እኔ ያለሁልሽ አይደለ እንዴ? ተኝታ ነው እንዴ ጋሼ? አይ ሜሊክ። አቤት ወርቄ። ታያት ትንሽ ረፍት አድርገ። እኔማ ጋሼ ልብስ እያጠብኩ ነው። ባይሆን እሷ ወታ ነፋስ ትቀበል። አይ እዚቱ። አይ ወንድሜ ወርቄ ልክ ናት። ትንሽ ንፋስ ልቀበል። ጎሽ በቃ ተነሽና ነይ። አወይ እኔ ነገር የተረሳ ልብስ አለ ቤት ውስጥ ይዤ እመጣለሁ። እሺ